ተልባ ቢንጫጫ በአንድ መቆጫ የሚባል አባባል አለ። ውድ ቤተሰቦቼ እንግዲህ ቡኔና ቤዛ ማለት ነው ሲንጫጩ እንግዲህ ያዙኝ ልቀቁኝ በባዶ ሜዳ አካኪ ዘራፍ እያሉ እንግዲህ ሀዩ እብዷ መታ እንግዲህ ልካቸውን አስገብታቸዋለች። እንግዲህ ያዙኝ ልቀቁኝ እያሉ ነበረ። እንግዲህ ሀዩ የቡኔ መፈርጠጥ ደግሞ ገርሞኛል። ውድ ቤተሰቦች አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል የተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው፣ ሁሉም መልካም ነው። በያላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ ዛሬ ወደ መጣሁበት ቪዲዮ ገባለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ በቅንነት ላይክ፣ ሰብስክራይብ አድርጉኝ እያልኩኝ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። አላህ ያክብረልኝ። ሰብስክራይብ ለምታደርጉኝ ማለት ነው። ውድ ቤተሰቦቼ እንግዲህ ወደ ዛሬው ቪዲዮ ስገባ እንግዲህ በሁለት ነገር ነው የመጣሁትኝ። አንዱ በቡኔና በቤዛ ነው። እንደገና ሌላው ደግሞ በሰኢድ ጉዳይ ነው ማለት ነው። እንግዲህ ሰኢድም ልሞሸር ነው እያለ ነው ማለት ነው። እሺ በቡኔና በቤዛ ወደ ቤዛ ስመጣ እንግዲህ ቡኔና ቤዛ ሀዩን ለመደብደብ እንግዲህ በጣም ግን ስቅ ያለሁኝ ማለት ነው። የሴት ነገር እውነት በቃ ምላስ ብቻ እንደው የሴት ነገር አስቀውኛል። ያው ምንድን ነው ይሄ በቃ ለራሴም ትዝ ያለኝ ነገር የልጅነት ጊዜ በቃ ድሮ በልጅነት ጊዜ ያለ ነገር ነው። እንዲህ በቃ ተመካክሮ ከጓደኛ ጋር እንደዚህ የመደብደብ በቃ እሱ ትዝታም መጥቶብኛል። ግን የሁለቱ መንጫጫት በቃ ምላሳቸው ምላስ አይደለም ማለት ነው። በይበልጥ እቺ ቡኔ ምላሷ ቢስሚላ አስቀውኛል። ግን ምላሷ ምላስ አይደለም እና በቃ ያው ስለ ሀዩ እንግዲህ ሁሉ ነገር አውርተዋል። ሁለቱም እንግዲህ ጓደኛዎች ናቸው። እንግዲህ እንደሚሉን ጓደኛሞች ነን፣ ውስጥ ሚስጥር የሚተዋወቁ እንግዲህ ጓደኛሞች ናቸው። እንግዲህ ስለ ሀዩ አውርተዋል። እንግዲህ ስለ ሀዩና ሰኢድ ሀዩ ሰኢድን ለምን እንደቀረበችው ሁሉ ነገር አውርተዋሉ ማለት ነው። እንደገና ደግሞ ቡኔ ምናለች? እኔ እኮ ሀዩን ስመክራት ጥሩ ነገር እንትን እንድትል ስመክራት፣ እንዴ ምን ጥሩ ነገር መከርሻት? ትዳሯ እንዲፈርስ መጥፎ ነገር እኮ ነው ስትመክሪያት የነበረ። እንዴ ጓደኛ እንዲህ ነው እንዴ? ጓደኛ እንደዚህ አይነት ምክር ይመክራል እንዴ? እንደዚህ አይነት ምክር ነው እንዴ? ከባሏ ከቤቷ ትዳር እስከያዘች ድረስ መቼም ትዳሯን አክብራ ታዛ እንዳትኖር እኮ ነው ያደረግሻት እና ጥሩ ነገር ስመክራት ለእሷ ብዬ ዛሬ እኔን ትደብድበኝ እያለች እንግዲህ እኔ እኮ አታቀተኝም ደግሞ አላለችም። መጨረሻ ላይ ግን ፈረጠጠች እኮ። ወይኔ አስቀውኛል በነገራችን ላይ ማለት ነው። እንደገና ያው ቤዛ ምን አለች? እኔ አለች አገባዋለሁ ሰኢድን አገባዋለሁ የሱምያ ገረድ ሆኜ እኖራለሁኝ። ልጆቿን ሱምያ እንትን እያልኩ እያገለገልኩ ሰኢድን እወደዋለሁ። ሰኢድ ጥሩ ሰው ነው። በእኔ ካየሁት ሰው ሁሉ እንደ ሰኢድ ጥሩ ሰው አይቼ አላቅም ብላለች። እንግዲህ የሰኢድ ጠበቃ ሆናለች። እንግዲህ ስለ ሰኢድ ጥሩነት እየመሰከረች ነው ማለት ነው ቤዛ። እንግዲህ ወደ ሰኢድ ጠጋ እያለች ነው ማለት ነው ቤዛ። እንግዲህ ጠጋ እያለች ነው። እንግዲህ ሀዩን ጠሯት። እንግዲህ ብዙ ነገር አውርተዋል ስለ ሀዩ ማለት ነው። እንግዲህ ቤዛን ቤቷ ድረስ ጠርታት እንግዲህ ምግብ አብልታ እንግዲህ ካበላቻት በኋላ እንግዲህ መጨረሻው አጸፋው ያው እንግዲህ ቡጢ ሆኗል ማለት ነው። እንግዲህ ሀዩ ሰኢድ ጋር አትድረሺ ነው በቃ። ሰኢድ ጋር አትድረሺ፣ አትደውይለት። እኔ ያለሁኝ አንቺ ምን ልትሰሪ ነው ሰኢድ ጋር የምትደውይ? እኔ ባለቤቱ እያለሁኝ
በህይወት እያለሁኝ ምን ልትሆኚ ነው ሰኢድ ጋር የምትመጪው? ሰኢድ ጋር የምትደርሺው? ሰኢድ ጋር የምትደውዪው? እያለች ነው እንግዲህ ጠርቷት ከጠሯት በኋላ እንግዲህ ስትመጣ ምላሳቸው እንደዛ የሚቅለበለቡ የነበሩት ሁለቱም እንግዲህ የሚቅለበለቡ እንደዛ የነበረ እንግዲህ ቤዛን እንግዲህ ቡጢ አቅምሳት እንግዲህ ነስር በነስር አርጋታለች። እኔ እኮ የቡኔ መፈርጠጥ ደግሞ ፍርጥጥጥ አላለች። ለሁለት እንደዛ ምላሳቸውን እንትን እያደረጉ አይ የሴት ነገር እውነት ሴት ስትባል እንደው ምላስ ብቻ ነው ያላት እንዴ ያስባላችሁ እኮ እናንተ። እሷስ ለአንድ እናንተን አንጫጫቻችሁ ማለት ነው። እና እንግዲህ ሀዩም ያው ምን ነው እኚህ አባብዬ የሚባሉት ማለት ነው ጉልበት እየሰጧት ነው እንዴ? እኔ እኮ ገርሞኛል። አባብዬ የሚባሉት ሰውዬ እንግዲህ ከጀርባዋ ያሉት አባብዬ ጉልበት እየሰጧት ነው መሰለኝ፣ አናቅም። እንግዲህ የያዘቻቸው እንዴ ሀዩ ተመታ አላየንም እስካሁን ድረስ። ሀዩ በሰኢድ ደበደባት። ያው ሰኢድ መታት ነው እንጂ ሌላውን ስትደበድብ ነው ስታሸንፍ ነው እያየን ያለ ነው። እና የቡኔና የቤዛ መጨረሻ ላይ እንደዛ ሲንጣጡ ያው ውርደታቸውን ተከናንቦ ፈረጠጡ ማለት ነው። ያው እንግዲህ ሰኢድ ጋር ብትደርሺ ገልሻለሁ ብላታለች ማለት ነው። እንግዲህ ሴትና እንግዲህ በወንድ የመጣ መቼም ሴቶች እንግዲህ ሊጫረሱ ነው እንግዲህ በሰኢድ የመጣ ማለት ነው። እንግዲህ እላችኋለሁኝ እናስቀውኛል። ያው እንግዲህ የሴት ወሬ የሴት ነገር ይሄው ነው ማለት ነው። እንግዲህ ወደ ሌላኛው ደግሞ ስገባ ሰኢድ እንግዲህ እሁድ ቀለበት አስራለሁ ብሎ እንግዲህ ይፋ አድርጓል ማለት ነው። ሱምያን ጠበኩሽ፣ የመጨረሻ እድል ሰጠሁሽ፣ የመጨረሻ ጥሪ ያቀረብኩልሽ። ሱምያንም ከፈለግሽ የምትፈልጊውን ነገር ላድርግ፣ ንገሪኝ፣ የምትፈልጊውን ነገር ለማድረግ ዝግጁ ነኝ። ሀዩንም ፍታት ካልሽ እፈታለሁ ብለው እንግዲህ ጥያቄ አቅርቦላት ነበረ። ሱምያም ያን ጥያቄ እንግዲህ ሳትመልስለት ወደ የመን ልጆቿን ይዛ ሄዳለች ማለት ነው። ያው ሱምያ ኢትዮጵያ ላይ እንደታሰበ አይደለም። የያዝኩትን ነገሮች ሁሉ ጨርሻለሁኝ። እዚህ ቁጭ ብዬ ችግር ማምጣት ነው እንጂ ያው የለመድኩበት ሀገር ልጆቼንም ይዤ የማውቃቸው ሰዎች ናቸው፣ የኖርኩበት ሀገር ነው እና እዛ ሄጄ ብሰራ ይሻለኛል ብላ እንግዲህ ወደ የመን ልጆቿን ይዛ ሄዳለች ማለት ነው። እንግዲህ ሰኢድ ካሁን በኋላ አልከተልሽም፣ ካሁን በኋላ ቆርጦልኛል፣ ካሁን በኋላ ሱምያም አልልም፣ ካሁን በኋላ አዲስ ምዕራፍ አዲስ ህይወት ነው እምጀምረው ብሎ እንግዲህ ይፋ አድርጓል ማለት ነው ለህዝቡ ማለት ነው። ካሁን በኋላ ሱምያን አልከተልም። ቸገረኝ የምትልም ደግሞ ምንም አይቸግራትም፣ ምንም አልቸገራትም። እኔን በሰው ፊት እንትን ለማስባል ነው፣ እኔን ለማሰደብ፣ እኔን ለማስጠላት ነው እንጂ አሁን አልቸገራትም። ዩቱብ የሚሰራ ሰው ገቢው የታወቀ ነው እና ወደፊት ያው ሊቸግራት ይችላል ብሎ እንግዲህ ተናግሯል። እሷ ናት ያው የውስጧን የምታውቀው እሷ ነች። ያው ገንዘብ አያልቅም ማለት አይቻልም፣ ያልቃል ገንዘብ። ሰው ልጅ አይቸገርም ማለት አይቻልም፣ ይቸገራል። የፈለግነው ማክል ብንይዝ ያው ገንዘቡ እንትን አያያዝ ያው እንትን ከሆነ ያልቃል። የፈለገ አክል ገንዘብ ቢሆን ያው የኛ አጠቃቀማችን ነው ወሳኙ። ያልቃል፣ የማያልቅ ነገር የለም እዚህ ጋር። ያው የሰው ልጅ አይቸገርም አይባልም፣ ይቸገራል። ልትቸገር ትችላለች። ያው እንግዲህ ያለውን ነገር ያላትን ነገር ደግሞ ካሟጠጠች የበለጠ ችግር ውስጥም ልትገባ ትችላለች። ስለዚህ ያው መፍረድ አንችልም። እንግዲህ እሷ ያው ወደ የመን ገብታለች። እንግዲህ ኑሮዬን አስተካክላለሁ፣ ልጆቼን አሳድጋለሁ ብላ እንግዲህ እንደተለመደው አረብ ቤት ስራ እሰራለሁ ብላ እንግዲህ ሄዳለች ማለት ነው።
እንግዲህ ሰኢድም ወደ አዲስ ምዕራፍ ልገባ ነው ካሁን በኋላ ሀዩንም ሱምያንም ትቼ ቀጥ ለጥ ብላ የምትኖር እኔን አክብራኝ ብትመታም ምን ብትልም ከቤት እማትወጣ በቃ ትክክለኛዋን ትዳር ፈላጊዋን አግኝቻለሁና እንግዲህ አግኝቻለሁና ወደ አዲስ ምዕራፍ ልገባ ነው ብሎናል ማለት ነው። እንግዲህ ከመቼው ነው ይሄ ሁሉ ነገር? ሰኢድ ምንድን ነው? ሐሙስ እንግዲህ እሁድ ነው። አሁን እሁድ ማለት እንግዲህ እሁድ አሁን አንድ ቀን ምናምን ነው የቀረው። መጀመሪያም እንግዲህ የታቀደበት ነገር ነው ማለት ነው። መጀመሪያም የታቀደበት ነገር ነው ማለት ነው። ትዳር እንግዲህ ያው ወይስ ለድራማ ነው ወይስ ፕራንክ ነው ይሄ ነገር ማለት ነው። እንግዲህ የሚፈጠረው ነገር ለማየት እንግዲህ እየጠበቅን ነው። እውነት ሰኢድ ያገባል ወይ? እውነት ያገባል ወይ? ያለውን ህይወት ራሱ ሳያስተካክል ወደ ሌላ ህይወት ይሄዳል ወይ? እንደገና ደግሞ ያቺ የምትመጣዋ ሴት ማለት ነው እንደዚህ ዝብርቅርቅርቅ ባለ ህይወት ውስጥ የምትገባዋ ሴት ምን አይነት ሴት ነች? ይሄን ለሴቶች ነው ጥያቄ ማለት ነው። እውነት ትዳር የሚመሰረት ከሆነ ማለት ነው። ይሄ ያሉትን ሳያስተካክል የነሱን ሀቅና እንትን ሳያስተካክል ሌላኛዋስ መታ የምትገባ ምን አይነት ሴት ነች? እና በጣም ከባድ ነው። ትዳር እንግዲህ ቀልድ አይደለም። ዘሎ ይገቡበትና በኋላ ችግር በቃ ውጥንቅጡ የጠፋ በቃ ያዙኝ በቃ ቸኩሎ የገቡበት ነገር ህይወትን ያናጋል። ከነበረ ህይወት እንደዚህ ያበጣብጣል። ብዙ ነገሮች ጉዳቶች አሉትና አሁንም ሰኢድ ቸኩለክ እንግዲህ ሌላ ጥፋታት እንዳትሰራ አስብበት። ጊዜ ወስደክ ስለ ልጆችክ፣ ስለ ራስክ፣ ስለ ሱምያ፣ ስለ ቤተሰቦችክ፣ ስለ ልጆችክ፣ ስለ ሚስትክ አስብበት። የጥሞና ጊዜ ወስደክ ራስህን ብታዳምጥ ይሻልሃል ማለት ነው። ሌላ ህይወት ውስጥ ሮጠክ ከምትገባ እውነቴን ነው። ቆም ብለክ ብታስተውል ብታስብ ማለት ነው። እንዴ ኧረ ከሌላ ዘሎ ወደ ሌላ እንደገና ይሄ ከባድ ነው። እውነት ከባድ ነው። ገና ስለዛኛው ስለነሱም ገና የመቋጫ ያላገኘ ነገር እንደገና ወደ ሌላ ትዳር ምን አይነት ሴት ነች እዛ የምትመጣው? እንግዲህ ሁላችንም ለማየት በጉጉት እንጠብቃለን። ብቻ እንግዲህ ያው አናቅም የሚሆነውን ነገር ሁላችንም እንግዲህ አብረን የምናይ ይሆናል። እንግዲህ እስቲ ምን እንደሚይዘውልን እንደሚመጡ ሁላችንም የምናየው ይሆናል ማለት ነው። እንግዲህ ሀዩም ትቀበላለች ወይ የሚለውን ሱምያ እንኳን ያው ራሴን በራሴ አስተዳድሬ እኖራለሁ ብላ የራሷን ውሳኔ ወስናለች። ግን ቢሆንም ብትመላለሱ ደስ ይለናል። ልጆቻችሁን አብራችሁ ብታሳድጉ። ውድ ቤተሰቦች እንግዲህ ሪከርድ አበዛሁኝ፣ ቪዲዮ አበዛሁኝ። ሁላችንም እንግዲህ እስኪ ምን እንደሚፈጠር አብረን እናያለን ማለት ነው። እንግዲህ ለነበረን ቆይታ አመሰግናለሁ። በያላችሁበት ሰላማችሁ በዘት ትርፍ ይበል። እንግዲህ እንደተለመደው ላይክ፣ ሰብስክራይብ አድርጉኝ። በቅንነት ለነበረን ቆይታ አመሰግናለሁ። ኢትዮጵያ ሀገራችን ሰላም ያርግልን፣ ህዝባችን ሰላም ያርግልን። በያላችሁበት ሰላማችሁ ይብዛ እያልኩኝ ባይ ባይ።